120 ሚሊዮን የሚገመት የህዝብ ቁጥር ያላት ኢትዮጵያ 76 ሚሊዮን የሚሆነው ዜጋ ብቻ የንጹህ መጠጥ ውሃ ተጠቃሚ ሲሆን ቀሪው ከ40 ሚሊዮን በላይ የሚሆነው ማህበረሰብ የንጹህ መጠጥ ውሃ ተጠቃሚ ያለመሆኑ ተነግሯል። ያለው የንጹህ መጠጥ ውሃ ተደራሽነት እጅግ ዝቅተኛ ከመሆኑም በላይ የውሃ ሽፋኑም 31% ነው። አደራዳሪው አሜሪካም ሆነች ሌላኛዋ ተደራዳሪ እስራኤል ስምምነት ላይ ያልደረስንም ሲሉ የሐማስን ቃል ውድቅ አድርገዋል። አልጀዚራ እንዲሁም ሌሎች የመካከለኛው ምስራቅ መገናኛ ብዙሃን ከሐማስ አመራሮች አግኝተነዋል ብለው ይፋ ባደረጉት መረጃ መሰረት ቡድኑ ተስማምቻለሁ ያለው ለ60 ቀናት የሚዘልቅ የተኩስ አቁም ስምምነት ነው። በተሰራጨው አጭር ቪዲዮ ላይ የአውሮፕላኑ በር ሲከፈት የሚያሳይ ሲሆን ማክሮን በር ላይ መሆናቸውን ያሳያል። ከጥቂት ደቂቃዎች በኋላ ሁለቱም የብሪጂት ማክሮን እጆች ከጎን በኩል ብቅ አሉ። ድንገተኛ በሚመስል ሁኔታ የፕሬዝዳንቱን ፊት ይገፋሉ። ኤሌክትሪክ መኪኖች በየቀኑ በአይነታቸውም ብዛታቸውን በፍጥነት እየበዙ ነው። ነገር ግን አንድ ዋነኛ ችግር አለ። የባትሪውን ለመሙላት የሚፈጀው ጊዜ። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የዕለቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ወደ ተመለከትናቸው ርዕሰ ጉዳዮች አመራለሁ። በኢትዮጵያ ከ40 ሚሊዮን በላይ የሚሆነው ሕዝብ የንጹህ አቅርቦት ችግር እንዳለበት ተገልጿል። በበጀት ዓመቱ ለ17 ሚሊዮን ዜጎች ንጹህ ውሃ ተደራሽ የተደረገ ቢሆንም አዲስ አበባን ጨምሮ በሌሎች ገጠራማ አካባቢዎች ችግሩን መቅረፍ እንዳልተቻለ ነው የጠቆሙት። አሁን እየተሰራ ባለው አሰራር መሰረት እንደ አውሮፓውያን አቆጣጠር በ2030 የውሃ አቅርቦቱን 100% ለማድረስ እቅድ መያዙም ተመላክቷል። ዳግም ተገኝ ተጨማሪውን አዘጋጅቷል። በኢትዮጵያ በተለያዩ አካባቢዎች ያለው የውሃ ችግር ማህበረሰቡን ለከፋ ችግር እየዳረገው መሆኑን የህዝብ ተወካዮች ምክር ቤት አባላት ተናገሩ። 120 ሚሊዮን የሚገመት የህዝብ ቁጥር ያላት ኢትዮጵያ 76 ሚሊዮን የሚሆነው ዜጋ ብቻ የንጹህ መጠጥ ውሃ ተጠቃሚ ሲሆን ቀሪው ከ40 ሚሊዮን በላይ የሚሆነው ማህበረሰብ የንጹህ መጠጥ ውሃ ተጠቃሚ ያለመሆኑ ተነግሯል። የምክር ቤት አባል የሆኑት ወይዘሮ ቅድስት አርአያ እንደተናገሩት በቡግና የሚገኙ ዜጎች የውሃ ችግር በመኖሩ ተማሪዎች ትምህርታቸውን ለመከታተል እየፈተናቸው እንደሆነ በማንሳት በአካባቢው ከውሃ ይልቅ ዘይት ርካሽ ነው ሲሉ ማክለዋል። በሰሜን ወሎ ዞን ቡግና ወረዳ አይና ከተማ ከፍተኛ የሆነ የንጹህ መጠጥ ውሃ ችግር ያለበት፣ ህፃናት፣ ሴቶችና ወጣቶች ለውሃ ፍለጋ ረጅም ሰዓት የሚንከራተቱበት፣ የትምህርት ሰዓታቸውን የሚያጠፉበት፣ ለከፍተኛ እንግልት እየተዳረገ ያለ ከተማ ነው። በአባባል እዚህ ከተማ ላይ ከውሃ ዘይት ይረክሳል ይላል ማህበረሰቡ። እነዚህን ችግሮች ለመፍታት በተጨማሪም የቱሪዝም መዳረሻ የዓለም ቅርስ መገኛ የላሊበላ ከተማ የውሃ ማስፋፊያ ፕሮጀክትን ጠይቀናል፣ ፕሮጀክትም አስገብተናል። እነዚህን ችግሮች ለመፍታት ሚኒስቴር መስሪያ ቤቱ ያለበት ደረጃ ምን ይመስላል? ከ48 ዓመታት በፊት ለ80 ሺህ የሻሸመኔ ነዋሪዎች የተቆፈረ የውሃ ጉድጓድ ዛሬም ድረስ ህዝብ ቁጥሩ ቢጨምርም ማህበረሰቡ በዚሁ የውሃ ጉድጓድ እየተጠቀመ ሲሆን ለከፋ የንጹህ ውሃ ችግር ስለመዳረጋቸው የገለጹት የምክር ቤት አባሉ አቶ ጌቁፋ ናቸው። እስካሁን የምንጠቀመው በ1969 ዓ.ም ከ48 ዓመት በፊት ለ80 ሺህ ህዝብ ታስቦ በተገነባ የውሃ ጉድጓድ መስመር ሲሆን በአሁኑ ጊዜ የህዝቡ ብዛት 371168 በመድረሱና የተጠቃሚ ቁጥር ከመጠን በላይ በመጨመሩ ለከፍተኛ ውሃ እጥረት በመጋለጣችን መፍትሄ እንሻለን ይላሉ። የከተማ ተጠሪና የውሃና ፍሳሽ አገልግሎት ህብረተሰቡን በማሳተፍ በመንግስት ከተጠኑ 26 የውሃ ጉድጓዶች ሶስቱን በማልማት ችግሩን ለጊዜው ለመቅረፍ ጥረት የተደረገ ቢሆንም ዘላቂ መፍትሄ አላገኘንም በማለት በተደጋጋሚ ጊዜያቶች ጥያቄ ህብረተሰቡ ያነሳል። 31 በመቶ የሚሆነው የጌዲዮ ህዝብ ብቻ የንጹህ መጠጥ ውሃ ተጠቃሚ መሆናቸውን የተናገሩት ደግሞ የምክር ቤት አባሉ አቶ ብርሃኑ ጎበና ናቸው። እንደ ምክር ቤት አባሉ ገለጻ ከ30 ዓመታት በፊት በተቆፈሩ የመጠጥ ውሃ ጉድጓዶች ውሃ ማመንጨት ባለመቻላቸው የአካባቢው ማህበረሰብ የንጹህ መጠጥ ውሃ ችግር እንዳለበት አንስተዋል። አክለውም በጀነሬተር የሚሰሩ የውሃ ጉድጓዶች ጀነሬተር ሲበላሽ ከዋጋ ንረት ጋር በተያያዘ ለማስተካከል ፈተና እንደሚሆንባቸውም ተናግረዋል። የጌዲዮ ዞን ያለው የንጹህ መጠጥ ውሃ ተደራሽነት እጅግ ዝቅተኛ ከመሆኑም በላይ የውሃ ሽፋኑም 31% ነው። አብዛኛው የጌዲዮ ህዝብ በአነስተኛ ከተሞችና በመንደር የተሰባሰበ ቢሆንም አብዛኛው ህዝብ የንጹህ ውሃ መጠጥ ውሃ ተጠቃሚ አይደለም። ሌላው ቀርቶ ከትላልቅ ከተሞቹ የእርጋ ጨፌ ከተማ ንጹህ የመጠጥ ውሃ የለውም። ወናጎ ከተማም ንጹህ የመጠጥ ውሃ የለውም።
ለእነዚህ ከተሞች ከዛሬ 30 ዓመት በፊት የተቆፈረላቸው የውሃ ጉድጓዶች ውሃ ማመንጨት አቁመው ለከፍተኛ የውሃ እጥረት የተዳረጉ ከተሞች ናቸው። በመሆኑም ጌዴኦ ውስጥ የሚታየውን የንጹህ መጠጥ ውሃ ሽፋንን ከፍ ለማድረግና ለማሻሻል እንዲሁም በርጋ ጨፌና በወናጎ ከተሞች የሚስተዋለውን የመጠጥ ውሃ ችግር ለመቅረፍ ሚኒስቴር መስሪያ ቤቱ በቀጣይ ምን እርምጃ ይወስዳል? በምክር ቤት አባላቱ ለተነሱ ጥያቄዎች መልስ የሰጡት የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ እንደ አውሮፓውያኑ አቆጣጠር በ2030 የሀገሪቱ ዜጎች 100% የንጹህ ውሃ ተጠቃሚ እንደሚሆኑ ተናግረዋል። አክለውም በበጀት ዓመቱ 17 ሚሊዮን ለሚሆኑ ዜጎች የንጹህ መጠጥ ውሃ ተጠቃሚ እንዲሆኑ ማድረግ እንደተቻለ በማንሳት አመርቂ ውጤት ቢሆንም በቂ አለመሆኑን ገልጸዋል። በተጨማሪም ችግሮቹን ለመፍታት ጥረት እንደሚደረግ በጀት የሚያስፈልጋቸው ተጠንተውና ተለይተው በበጀትና በብድር እንዲሰሩ ትኩረት እንደሚደረግም ተናግረዋል። የላሊበላ እውነት ነው። በጣም አጋራዋለሁ፣ ችግሩን አውቃለሁ፣ ራሴ ብቻማቸዋለሁ ጋር ሲገኝ በቀጣይ ዲዛይኖችን ሰርተን ሪሶርስ ያስፈልጋል፣ በጀት ያስፈልጋል፣ ቃል ለመግባት ያስፈልጋል። ግን ትልቁ ለኛ ትኩረታችን አንዱ እሱ ከተማ ነው። መፍትሄዎቹ የሚመጡት በዛ በኋላ ነው ማለት ነው። የገለሶት ትራንስፎርሜሽን ጉዳይ የቤት ስራ እናድርግ አብረን። ከተማውም ሊያግዝ ይገባል። አንዳንድ ጊዜ ውሃ አምጣ ብቻ ሳይሆን መተጋገዝ ስለሚያስፈልግ ዋናው ከተገነባ በኋላ ትራንስፎርሜሽን ከመጣ እሱን የምናይበትን በእቅዳችን ውስጥ እንይዛለን። ለጊዜው ግን በጀነሬተር መጠቀም ብችሉ ጥሩ ነው ብለን የምንሄድበት እንቆቅልሽ ነው። ረዥም ጊዜ ይወስዳል ማለት ነው። በእኛ ሀሳብ በፈረንጆቹ 2030 ነው ታርጌታችን። ከ5 ዓመት በኋላ አሁን ባለን ፍጥነት፣ አሁን ባለን አቅም፣ አሁን ባለን ማስፈጸም አቅም እንደርሳለን። ግን አንድ ድጋፍ ያስፈልጋል። ሀብት ይፈልጋል። በጣም ትልቅ ሶርስ ይፈልጋል መጠጥ ውሃ። በውሃ ዳርቻ የሚገኙ መጤ አረምንና ብክነትን በተመለከተም በቅርቡ በምክር ቤቱ የጸደቀው የውሃ አካል ዳርቻ አወሳሰን ልማትና እንክብካቤ አዋጅ ብዙ ችግሮችን እንደሚፈታ የተጠቆመ ሲሆን ችግሩን በዘላቂነት ለመፍታትም ከባለ ሀብቶች ጋር በትብብርና በመደጋገፍ መስራት እንደሚገባ ገልጸዋል። መንግስት በሚሰጣቸው አገልግሎቶች ወደ ሀገር ውስጥ ለሚገቡ ዓለም አቀፍ ነጋዴዎች ምቹ ሁኔታዎችን ማመቻቸት ካልቻለ የቆይታ ጊዜያቸውን እንደሚያሳጥረው ተገልጿል። ይህ በእንዲህ እንዳለ የኢትዮጵያ ኢንቨስትመንት ቦርድ በተከለሉ የጅምላ የችርቻሮ የውጭና ገቢ ንግድ ላይ የውጭ ባለሀብቶች ተሳትፎን የሚደነግገው መመሪያ አጽድቋል። መመሪያው ውድድርን የሚፈጥርና ሸማቹ አማራጭ እንዲኖረው የሚያደርግ ነው ሲሉ ባለሙያዎች ተናግረዋል። ኃይለ ገብርኤል ታደሰ። የኢትዮጵያ ኢንቨስትመንት ቦርድ በተከለሉ የጅምላ የችርቻሮ የውጭና የገቢ ንግድ ላይ የውጭ ባለሀብቶች ተሳትፎን የሚደነግገውን መመሪያ ቁጥር 1001/2016 የቀረበውን የመመሪያ ማሻሻያ ጥያቄ መርምሮ አጽድቋል። እርምጃው የውጭ ቀጥታ ኢንቨስትመንትን ለማሳደግና የሀገሪቱን የንግድ ምህዳር የማዘመን ዓላማ እንዳለው ተገልጿል። መመሪያው በሀገሪቱ ኢንቨስትመንት ፖሊሲ ማዕቀፍ ትልቅ ለውጥን እንደሚያመለክት የኢትዮጵያ ኢንቨስትመንት ቦርድ አስታውቋል። ማሻሻያው ጥራት ያላቸው ዓለም አቀፍ ባለሀብቶችን ለመሳብ የታቀደ ሲሆን ፍትሐዊና ግልጽ የውድድር ምህዳርን ያረጋግጣል ሲሉ ቦርዱ አክሏል። ይህንን አስመልክቶ መመሪያው ይዟቸው ከሚመጣቸው ነገሮች ጋር በተያያዘ የምጣኔ ሀብት ባለሙያዎቹ ሀሳባቸውን አጋርተውናል። የፕራግማ ካፒታል መስራችና ዋና ስራ አስኪያጅ እንዲሁም የፋይናንስና ኢንቨስትመንት አማካሪው አቶ መረድ ፍቅረ ዮሐንስ በኢትዮጵያ ከዚህ ቀደም የጅምላ የችርቻሮ የውጭና የገቢ ንግድ ላይ የውጭ ባለሀብቶች ተሳትፎ መከልከሉ ተገቢ እንደነበር ይገልጻሉ። ኢትዮጵያ ውስጥ ኦልሞስት የገቢና የውጭ ንግድና እንደገና ደግሞ የጅምላና የችርቻሮ ንግዶች በሙሉ ለኢትዮጵያውያኖች ብቻ ሲፈቀድና ለኢትዮጵያውያኖች ብቻ እንዲሰራ ተደርጎ ዝግ የተደረገው ፖሊሲ ትክክል ነው እስካሁን ድረስ። ምክንያቱም የኛን የአገሪቷን የፖለቲካል ኢኮኖሚ አቅጣጫ ብትመለከት በቀድሞ ኃይለሥላሴ የስራው መንግስት ጊዜ እንደዚህ አይነት ሪስትሪክሽኖች እና እንደዚህ አይነት እገዳዎች አልነበረም። ምክንያቱም ሞር ኦፍ ኢኮኖሚ ከፈት ያለ ጊዜ ነበረ። ኢትዮጵያውያኖችም ግሪካውያን ነጋዴዎች ሌሎቹም ይሳተፉበት ነበር። ግን ከመንግስቱ ጊዜ ከመጣች ጊዜ ጀምሮ የፕራይቬት ኦነርሺፕ ወይም የግል ንብረት ሀብት ማፍራት በማይቻልበት ኢኮኖሚ ውስጥ እንደገና ሀገሪቷ የዛሬ 33 ዓመት እንደገና እንደ አዲስ የጀመረችበት አገር ላይ ሞር ኦፍ የሀገር ሀብት እና የግል ሀብት መፍራት የነበረበት በኢትዮጵያውያኖች ነው።
አይደለ? የትክክለኛ ፖሊሲ አቅጣጫ ነው። ሆኖም ግን አሁን ላይ ይህ መመሪያ መውጣቱ ተወዳዳሪነትን ለመፍጠርና ለሸማቹ አማራጭ እንዲኖረው የሚያደርግ በመሆኑ ሊበረታታ የሚገባው ጉዳይ ነው ሲሉ የፋይናንስና ኢንቨስትመንት አማካሪው አቶ መርዕድ ፍቅረ ዮሐንስና የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በረ ተስፋ ተናግረዋል። እንደ ሀገር ስትመለከተው ውድድር ያስፈልጋል አይደለ? ውድድር ምንም ያስፈልጋል። ውድድር የምታደርግበት ምክንያት ደግሞ ምንድነው? አንደኛ ከሀገሩ አኳያ የሚጠቅመው ነገር አዲስ ካፒታል እንዲገባ ያደርጋል። አንድ ሁለተኛ ደረጃ አዲስ ካፒታል መግባቱ ብቻ ሳይሆን አዲስ የገበያ ትስስሮችን ይከፍታል። ኦኬ የገበያ ትስስሮቹ ሲከፍት ሞር እቃዎች ሞር አገልግሎቶች ለሸማቹ ማህበረሰብ እንደ ምርጫ እንዲመጣ ያደርጋል። ያ ሞር ምርጫ ደግሞ ሲኖር ደግሞ የዋጋ ውድድር እንዲኖር ያደርጋል። ሰው ለሸማቹ በተለይ ለሰፊ ለኢትዮጵያ ማህበረሰብ የሚጠቅመው እንዲያወዳድር ያደርጋል። አማራጭ ሁሌ ሲኖር ሁሌ ውድድር ይኖራል። ውድድር ካለ ደግሞ ገበያ ተኮርና ደንበኛ ተኮር የመሆኑ እድልነቱ በጣም እየሰፋ ነው የሚመጣው። እንደው ወልማርት ያሉ ምን ያሉ ከብዙ ሀገር ነው ከ50-60 ሀገር ነው የእነሱን ፕሮዳክት የሚያመጡ። ስለሚያመጡ በደንብ ተከራክረውት ኔጎሽዬት አድርገው በጣም ርካሽ በሆነ ዋጋ ነው የሚያመጡ። እነሱ ዓለም አቀፍ ተደራሽነት ስላላቸው የኢኮኖሚክስ ኦፍ ስኬል አለ። እያንዳንዱ ዋጋ እየቀነሰ ይመጣል ማለት ነው። ምንም እንኳን ተወዳዳሪነትን ለመፍጠርና ለሸማቹ አማራጭ እንዲኖረው የሚያደርግ ነው ቢባልም በመንግስት በኩል የአገልግሎት አሰጣጥ ላይ ማሻሻያን ካላደረገ ለቀው እንዲወጡ እንደሚያደርጋቸው አቶ መርዕድ ፍቅረ ዮሐንስ አክለው ገልጸዋል። ለሀገር ፎከስ ማድረግ ያለብን ነገር ይሄ ገቢ ወጪ ንግድ እንደገናም የጅምላ የችርቻሮም ነገር ሁለት ነገሮች ላይ የታሰረ ነው። አንደኛ ሎጂስቲክስ፣ እቃ ከአንድ ቦታ ከሀ ወደ ለ መንቀሳቀስ አለበት። ኦኬ ከጅቡቲ አፍጥጬ እዚህ ሞጆ እስከማራግፍ ያለው የስራ ሂደቱ፣ ካስተምስ፣ ታክስ፣ ክሊራንስ፣ መርከብ፣ ሎጂስቲክስ፣ እንደገና ፐብሊክ ሰርቪስ ከመንግስት የምትወስዳቸው በካስተምስ በኩል በገቢዎች ሚኒስቴር በኩል የምትወስዳቸው የመንግስት አገልግሎቶች ምቹ መሆን አለባቸው። ኢቭን አሁንም የምታየው ምንድነው ለሀገር ውስጥ ኢንቨስተሮች እንኳን ምቹ አይደለም፣ ለታሉን ለውጭዎቹ ሊሆን እነዚህ ነገሮች ለሀገር የቤት ስራ መሰራት አለበት። ምክንያቱም የውጭ ኢንቨስተር የሚያየው መጀመሪያ የሀገሩ ሰጥቷል። የሀገሩ ኢንቨስተር ይህን ነገር ተጠቅሞ ካየ የዛን ጊዜ ነው የሚገባው። በተጨማሪም በዘርፉ ላይ የተሰማሩ የሀገር ውስጥ ዜጎች ለሚገጥማቸው ውድድር ራሳቸውን ዝግጁ ማድረግ እንደሚገባቸውና ከሚመጡት ጋር በጋራ መስራት የሚችሉበትን ሁኔታ ማመቻቸት አሊያም እርስ በርሳቸው መጠናከር እንደሚገባቸው ምክራቸውን ለግሰዋል። የውጭዎቹና የሎካል ኢንቨስተሮቹ አብሮ ቢሰሩ፣ በተለይ ደግሞ የኛ ሎካል ኢንቨስተሮች ደግሞ ራሳቸውን ዘመናዊ ቢያረቁ። ኦኬ የኛ ሎካል ኢንቨስተር አሁንም የምታየው የድሮ አሰራር አይነት ነው ስልት ያለው። እነዚህ የውጭዎቹ ደግሞ ከቴክኖሎጂ ከአሰራር ጋር ነገሮችን በተለይ ደግሞ ከቢዝነስ መዋቅር አስተዳደር ጋር ከታክስ ጋር ከነዚህ መሳሰሉት ነገር ጋር ኢንተርናሽናል ድርጅቶች ኢንተርናሽናል ስለ ያው አብዛኞቹ የሚጠበቁት እዚህ ሪጂናል ፕሌየሮቹ ይጠበቃሉ። አትሊስት ከዚህ አኳያ ስለሚመጡ የኛዎቹ ሎካሎቹ ራሳቸውን ቢያዘጋጁ መልካም ነው። ሐማስ አሜሪካ ያቀረበችልኝ ያለውን የተኩስ አቁም እቅድ መቀበሉን አስታውቋል። አሜሪካ በበኩሏ ሐማስ ተስማምቼበታል ያለውን እቅድ አላቅም ስትል አጣጥለዋለች። የእስራኤል ባለስልጣናትም በዚሁ እቅድ እንደማይስማሙ ገልጸዋል። እሱ ባለው ጋሻው መካከለኛው ምስራቅ ወደ ለየለት ትርምስ እንዲገባ ያደረገው የሐማስ ጥቃት በእስራኤል ላይ ከደረሰ 19 ወራትን ያስቆጠረ ቢሆንም አሁንም ድረስ የጥቃቱ መዘዝ ሊቋጭ አልቻለም። እስራኤል በሐማስ ጥቃት ቀን ከታገቱባት 251 ከሚደርሱ ታጋቾቿ መካከል 57 ያህሉን አሁንም ማስለቀቅ አልቻለችም። ሐማስም ቢሆን ያሰበውን ያህል ጋዛን ከእስራኤል ነጻ ቀጠና ማድረግ አልቻለም። ሁለቱን ተፋላሚ ኃይሎች ለማደራደርና የተኩስ አቁም ስምምነት ላይ እንዲደርሱ ለማስቻል የሚደረጉ ጥረቶችም ከተስፋ የዘለለ ውጤት ማስገኘት ከተሳናቸው ሰነባብተዋል። የቀጠናውን የሰላም ጥረት እንዲመሩ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የተሾሙት መልእክተኛው ስቲቭ ዊትኮቭ ሁለቱ ኃይሎች የተኩስ አቁም ላይ እንዲደርሱ ለማስቻል እየሰራሁ ነው ቢሉም በአንድ ጎን የጠገኑትን ስራ በሌላው ጎን ያፈሰሰውን ለመጠገን ሲሞክሩ ደግሞ ደህና የነበረው ጎን ይባሱኑ እያፈሰሰ ተቸግረዋል። ምንም እንኳን እኚህ አማካሪ የሚያቀርቧቸው የድርድር ሀሳቦች ከሐማስ ይልቅ ለእስራኤል የሚያደሉ ናቸው በሚል በቀጣናው መገናኛ ብዙሃን ያሳሟቸው ቢሆኑም የሐማስ አመራሮች እኚህ ሰው ያቀረቡትን እቅድ ተቀብለናል ሲሉ ተደምጠዋል። ይህ ዜና በመገናኛ ብዙሃን ዘንድ ከተስተጋባ በኋላ ግን አደራዳሪው አሜሪካም ሆነች ሌላኛዋ ተደራዳሪ እስራኤል ስምምነት ላይ አልደረስንም ሲሉ የሐማስን ቃል ውድቅ አድርገዋል። አልጀዚራ እንዲሁም ሌሎች የመካከለኛው ምስራቅ መገናኛ ብዙሃን ከሐማስ አመራሮች አግኝተነዋል ብለው ይፋ ባደረጉት መረጃ መሰረት ቡድኑ ተስማምቻለሁ
ያለው ለ60 ቀናት የሚዘልቅ የተኩስ አቁም ስምምነት ነው። በዚህም በተኩስ አቁሙ የመጀመሪያና የመጨረሻ ቀናት ሐማስ 5 በድምሩም 10 የእስራኤል ታጋቾችን ለመልቀቅ ስለመስማማቱ፣ በምላሹ ደግሞ እስራኤል በርከት ያሉ ፍልስጤማውያን እስረኞችን እንደምትፈታ፣ ወደ ጋዛም ያልተገደበ የእርዳታ ጭነት እንደሚገባ ነው መገናኛ ብዙሃኑ የዘገቡት። ይህ የተኩስ አቁም ዜና ግን ሳይውል ሳያድር በእስራኤልና በአሜሪካ በኩል ቅጥፈት ነው በሚል ተጣጥሏል። እሁድ ዕለት በተለያዩ ጉዳዮች ዙሪያ ከጋዜጠኞች ለተነሱላቸው ጥያቄዎች መልስ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ሐማስ ወደ ተኩስ አቁም ስምምነት እንዲመጡ ለማስቻል የተጀመሩ እንቅስቃሴዎች መሻሻል እያሳዩ ስለመሆናቸው ከተናገሩ በኋላ በርካቶች ትራምፕ አዲስ የተኩስ አቁም ስምምነት ስለመፈጸሙ በዚህ ሳምንት ሊያበስሩ ይችላሉ ሲሉ ግምታቸውን አቅርበው ነበር። የሐማስ በ60 ቀን የተኩስ አቁም ዙሪያ ከአሜሪካ ጋር ስምምነት ላይ ደርሻለሁ የሚለው ቃል ሲሰማም የበርካቶች ግምት ወደ እውነትነት እየተቀየረ ስለመሆኑ የተገኘ ፍንጭ ተደርጎ ነበር። ምንም እንኳን ይህ የሐማስ የስምምነት ቃል በአሜሪካ በኩል እውነት ያልሆነ ነው በሚል ማስተባበያ የቀረበበት ቢሆንም የትራምፕ መልእክተኛ ስቲቭ ዊትኮፍ እና የሐማስ ተወካዮች ግን በኳታር ከትመው ንግግር ላይ መሆናቸው ተሰምቷል። እንደ ስያሜ ሁሉ የእስራኤልን አቋም በስፋት የሚተነትነው ዘ ታይምስ ኦፍ እስራኤል ደግሞ ሐማስ የ70 ቀናት የተኩስ አቁም ስምምነት እንዲፈጸም ፍላጎት አለው፣ ይሁንና እስራኤል መሰሉን ስምምነት አትፈጽምም ሲል አስነብቧል። ቃላቸውን ለመገናኛ ብዙሃኑ የሰጡ ስማቸው ያልተጠቀሰ የእስራኤል ባለስልጣንም የትኛውም የዓለም ሀገር መሰሉን ስምምነት አይቀበልም በማለት ሐማስ ተቀብየዋለሁ ያለውን ስምምነት አጣጥለዋል። የአሜሪካው መልእክተኛ ስቲቭ ዊትኮፍም ቢሆኑ እስራኤል የአጭር ጊዜ ተኩስ አቁም ስምምነት ለመፈጸም ዝግጁ ናት። ይህ የሚሆነው ግን ሐማስ በእጁ ከያዛቸው የእስራኤል ታጋቾች መካከል ግማሽ ያህሉን ሲለቅ ነው ባሉበትና ለአክሲዮስ በሰጡት ቃለ መጠይቃቸው ሐማስ ደርሼበታለሁ ያለው ስምምነት ተቀባይነት የሌለው እንደሆነ አስረግጠው ተናግረዋል። ይህ ጉዳይ ታዲያ ሐማስ ተስማምቻለሁ ያለው ከማን ጋር ነው የሚል ጥያቄ አስነስቷል። ለዚህ ጥያቄ መልስ ለመስጠት የሞከሩ መገናኛ ብዙሃንም አንድን ሰው ከዚህ ጉዳይ ጋር አያይዘው አንስተዋል። ከቀናት በፊት አሜሪካ እስራኤላዊ ታጋች ኢዳን አሌክሳንደር እንዲለቀቅ ካደረጉት አደራዳሪዎች መካከል አንዱ የሆኑት አሜሪካ ፍልስጤማዊው ከበርቴ ቢሻራ ባህባህ ደግሞ በተለይም በእስራኤል መገናኛ ብዙሃን ዘንድ የዚህ ውዝግብ መነሻ ናቸው በሚል ተወቃሽ ሆነው ተነስተዋል። ስማቸው ያልተጠቀሰ የእስራኤል ባለስልጣንም ባህባህ ከስቲቭ ዊትኮፍ የተኩስ አቁም እቅድ በወጣ መልኩ ከሐማስ ጋር ተደራድረዋል በሚል ትችት መሰንዘራቸውን በዕብራይስጥ ቋንቋ ዘገባዎችን የሚያሰራጩ የእስራኤል መገናኛ ብዙሃን ዘግበዋል። ይሁንና ይህንን ዘገባ እስካጠናቀርንበት ጊዜ ድረስ በባህባህም ሆነ በአሜሪካ በኩል ይህንን ጉዳይ አስመልክቶ የተሰጠ ማስተባበያም ሆነ አስተያየት የለም። አፍሪካን ጨምሮ በበርካታ የዓለም ሀገራት መሪዎች ህዝብ በተሰበሰበባቸው ቦታዎች በተገኙባቸው አጋጣሚዎች ድንገተኛ የሚባሉ አካላዊ ጥቃቶች ሲገጥሟቸው ይስተዋላል። ጥቃቶቹ ከተቃውሞ መግለጫ ጋርም ይያያዛሉ። ከሰሞኑን በፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ላይ በባለቤታቸው የደረሰባቸው ጉዳይ ግን መነጋገሪያ ሆኗል። ፕሬዝዳንቱም ምላሽ ሰጥተዋል። ኃይለ ገብርኤል ታደሰ ያዘጋጀውን ደምሶች ፈራው እንደሚከተል ያቀርበዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለየት ባለመልኩ ለደቡብ ምስራቅ እስያ ጉብኝት የመጀመሪያዋ ሀገር በሆነችው በቪየትናም ከአውሮፕላን ሲወርዱ ባለቤታቸው ብሪጊት ፊታቸውን ሲገፉ የሚያሳይ ቪዲዮ በስፋት ተሰራጭቷል። ማክሮን የቪዲዮውን ትክክለኛነት ቢያረጋግጡም ቪዲዮውን ለማብራራት የተሄደበትን መንገድ ግን አውግዘውታል። ፕሬዝዳንቱ እንዲህ አሉ። ባለቤቴን እየቀለድኩና እያሾፍኩ እንዳለሁ የሚያሳይ ቪዲዮ አለ። እናም በሆነ መንገድ ወደ ዓለም አቀፍ መነጋገሪያነት ተሸጋግሯል። ሰዎች ይህንን ለማብራራት ሀሳቦችን እያነሱ ነው ብለዋል። ኢማኑኤል ማክሮን ብሪጊት የ24 ዓመት የዕድሜ ልዩነታቸውና የሁለተኛ ደረጃ ትምህርት ቤት አስተማሪነታቸው ቀደም ሲል የነበራቸው ሚና የመገናኛ ብዙሃንን ትኩረት ስቧል። እንደ አርአያ ባልና ሚስት አድርገው እንደሚቆጥሯቸው ትናገራለች። ጠንካራ ስሜታዊ ቅርርብ እንዳላቸውም ጎላ አድርጋ ትናገራለች። በተሰራጨው አጭር ቪዲዮ ላይ የአውሮፕላኑ በር ሲከፈት የሚያሳይ ሲሆን ማክሮን በር ላይ መሆናቸውን ያሳያል። ከጥቂት ደቂቃዎች በኋላ ሁለቱም የብሪጊት ማክሮን እጆች ከጎን በኩል ብቅ አሉ። ድንገተኛ በሚመስል ሁኔታ የፕሬዝዳንቱን ፊት ይገፋሉ። ማክሮን ለጥቂት ደቂቃ ቢገረምም በፍጥነት ምንም እንዳልተፈጠረ በማስመሰል ለሚዲያዎች ሰላምታ ሲሰጡና ሲወርዱ ተስተውለዋል። ባልና ሚስቱ ወደ ደረጃው ሲወርዱ ማክሮን ባለቤቱ ብሪጊት እጆቹን እንድትይዛቸው ይሰጣታል። ሆኖም ግን ከዚህ ይልቅ የባቡር ሀዲዱን አጥብቆ ለመያዝ መርጠዋል። ኤሊሴ መጀመሪያ ላይ በአውሮፕላኑ ላይ የተፈጠረውን ሁኔታ ባይቀበልም ከጊዜ
በኋላ ግን አቅልሎ ለመመልከት ፈልጓል። ባልና ሚስቱ በመካከላቸው አለመግባባት እንደነበር ለፕሬዝዳንቱ ቅርበት ያለው አንድ ምንጭ ለሲኤንኤን ተናግሯል። በሌላ በኩል ደግሞ የፕሬዝዳንቱ ጽህፈት ቤት ኤሊሴ ፕሬዝዳንቱና ባለቤታቸው ጉዟቸው ከመጀመሩ በፊት ለመጨረሻ ጊዜ ዘና የሚሉበት ወቅት እንደነበር አሳውቋል። ምንጩ የሩሲያ ደጋፊ የሆኑ ሁኔታውን ወዲያውኑ ወደ ውዝግብ እንደቀየሩት በመጥቀስ የሴራ ንድፈ ሐሳብ አራማጆችን አሰራር ለማቀጣጠል ምንም ማድረግ እንደማያስፈልግ ገልጿል። ለዚህም ደግሞ ምክንያቱ ማክሮን በ2022 ሩሲያ ዩክሬንን ሙሉ በሙሉ ከወረረች በኋላ ዩክሬንን ለመከላከል አንድነት ያለው የአውሮፓ ምላሽ ለመመስረት ጥረቶችን በመምራት ላይ የሚገኙ መሆናቸው ነው። ኤሊሴ ይህንን ያለው በዚህ ወር መጀመሪያ ላይ የክሬምሊን ባለስልጣናት የተሰራጨውን የፈረንሳዩ ፕሬዝዳንት ከጀርመኑ ቻንስለር ፍሬድሪክ ሜርዝ ጋር ከእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ጋር በባቡር ኮኬን እየተጠቀሙ እንደነበረ በስፋት የተሰራጨውን ሐሳብ ጠቅሶ ነው። ወሬው የመነጨው ማክሮን ያነሳው ከረጢት ኮኬን ነው ተብሎ በተሰራጨው የተሳሳተ መረጃ ነው በማለት ነበር። ኤሊሴ ለውንጀላው እንዲህ የሚል ምላሽ ሰጥቷል። ይህ ሶፍት ነው፣ አፍንጫህን ለመጥረግ የምትጠቀምበት። የአውሮፓ አንድነት በማይፈለግበት ሁኔታ በተሳሳተ መረጃ አንድን ተራ ሶፍት እጽ ያስመስሉታል ብለዋል። የክሬምሊን የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛራኮቫ ድርጊቱ የአውሮፓን ሰፊ ችግር አጉልቶ የሚያሳይ መሆኑን በመጠቆም ክሱን አባብሰውታል። የፈረንሳይ ባለስልጣናት የስም ማጥፋት ዘመቻውን ሞስኮ ዩክሬንን በተመለከተ የምዕራባውያንን አንድነት ለማዳከምና በሐሰት ታሪኮችና በማህበራዊ ሚዲያ ስልቶች አማካኝነት የሰላም ውይይቶችን ለመቆጣጠር የሚደረገውን ቀጣይነት ያለው ጥረት አውግዘዋል። የሩሲያ ባለስልጣናትና ሕግ አውጪዎች በተለያዩ ጊዜያት ማክሮን ዓለምን ወደ ጥፋት ሊያቀርብ የሚችል ሐሳብ በመጠቀም ወንጀል ፈጽመዋል በማለት ይከሷቸዋል። በቅርቡ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ባደረጉት ንግግር ሩሲያ ለፈረንሳይና ለአውሮፓ ስጋት ሆናለች በማለት ገልጸዋታል። የፈረንሳዩ ፕሬዝዳንት የሩሲያ ጥቃት ድንበር የለውም ሲሉ አመልክተው የአውሮፓ መሪዎች አሜሪካ ተመሳሳይ ድጋፍ በማታደርግበት ወደፊት እንዲዘጋጁ አሳስበዋል። በተጨማሪም ዓለም አቀፉ ስርዓት ሲለወጥ አህጉሪቱ የመከላከያ አቅሟን እንድታጠናክር ጥሪ አቅርበዋል። አውሮፓ ራሷን መከላከል መቻል እንዳለባትም አጽንኦት ሰጥተዋል። ሩሲያ በበኩሏ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የኒውክሌር ማስፈራሪያዎችን እንዳይጠቀሙ አስጠንቅቃ ማይክሮን በማለት ቁመታቸው ላይም ተሳልቀዋል። በተጨማሪም ከኔቶ አባል ሀገሮች የሰላም አስከባሪ ኃይሎችን ወደ ዩክሬን ለማዘዋወር የቀረቡትን የአውሮፓ ሀሳቦች ውድቅ አድርገዋል። በእነዚህ የቃላት ምልልሶች ምክንያት ይመስላል የሰሞኑን የማክሮንና የባለቤታቸው ክስተትን ጨምሮ አደንዛዥ እጽ ሲጠቀሙ ነበር የሚለው ውንጀላን በተመለከተ በሩሲያ ደጋፊዎች የተቀነባበረ እንጂ በመካከላቸው የተፈጠረ ነገር የለም፣ አደንዛዥ እጽ ሲጠቀሙ ነበር የሚለው ውንጀላም ሐሰተኛ ነው በማለት የፕሬዝዳንቱ ጽህፈት ቤት ያጣጣለው። የሀገራት መሪዎች በተለያዩ ጊዜያት ህዝባዊ ቦታዎች ላይ በተገኙባቸው አጋጣሚዎች ድንገተኛ ውርጅብኞች ይገጥሟቸዋል። እነዚህ አጋጣሚዎች በራሳቸው ዜጎች አሊያም ደግሞ ወደ ተለያዩ ሀገራት በተጓዙባቸው ጊዜያት ነበር። ወደ አጫጭር መረጃዎቻችን አለፍን። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 32ኛ መደበኛ ስብሰባ 2 ረቂቅ አዋጆችን መርምሮ ለዝርዝር እይታ ለሚመለከተው ቋሚ ኮሚቴ መርቷል። በቀዳሚነት የተመራው የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅ ሲሆን በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ በረቂቅ አዋጁ ላይ የተዘጋጀውን አጭር ማብራሪያ አቅርበዋል። ስርዓተ ምህዳሮች ዘላቂ ባልሆነ የተፈጥሮ ሀብት አጠቃቀም ምክንያት በከፍተኛ ጫና ውስጥ በመሆናቸው በዘላቂነት ለማስተዳደር የሚያገለግለው የህግ ማዕቀፍ ለዝርዝር እይታ በዋናነት ለውሃ መስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ በተባባሪነት ደግሞ ወደ ፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ተመርቷል። በቀጣይነትም የተመራው የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ሲሆን በኢትዮጵያ የግብርና ኤክስቴንሽን አገልግሎት በተፈጥሮ ሀብት ዘርፍ ያለውን የተደራሽነት፣ የጥራት፣ የአቅምና የአፈጻጸም ውስንነትን ለመቅረፍ የሚያስችል ህግ ማዕቀፍ ለማዘጋጀት የሚያግዝ አዋጅ ለዝርዝር እይታ ለግብርና ጉዳዮች ቋሚ ኮሚቴ በሙሉ ድምፅ ተመርቷል። ከ4000 በላይ የኮሌራ ታማሚዎች ተመዝግበው 42 ሰዎች ህይወታቸውን አጥተዋል ሲል የዓለም ጤና ድርጅት አስታወቀም። ድርጅቱ ዛሬ ባወጣው አዲስ ሪፖርት መሰረት ከጥር እስከ ሚያዝያ 2017 ዓ.ም ባሉት 4 ወራት ውስጥ ጋምቤላና አማራ ክልሎች ከ4056 በላይ የኮሌራ በሽታ የተመዘገቡ ሲሆን ከነዚህ ውስጥ 42 ሰዎች በበሽታው ህይወታቸውን አጥተዋል ብለዋል። አብዛኛው የበሽታው ወረርሽኝ መጠን በአማራ ክልል ውስጥ በእጅጉ የሚጨምር መሆኑን ተገልጿል። ሪፖርት ከተደረጉት አጠቃላይ የወረርሽኝ መጠን መካከል
89.9% የሚሆኑት ከ4 ወረዳዎች ብቻ የመጡ ናቸው ተብሏል። ባለፉት 7 ቀናት ውስጥ በአማራ ክልል ተጨማሪ 2 ወረዳዎች አዳዲስ የኮሌራ ታማሚዎችን ሪፖርት መደረጋቸውንም የዓለም ጤና ድርጅት ሪፖርት ያሳያል። በሀገር አቀፍ ደረጃ ለሚካሄደው የመጅሊስ ምርጫ አስፈጻሚዎች የግንዛቤ ማስጨበጫ መድረክ ተካሄደ። የመጅሊስ ምርጫው ሐምሌ 17 ቀን 2017 ዓ.ም እንደሚደረግ የተገለጸ ሲሆን በዛሬው ዕለትም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ በሀገር አቀፍ ደረጃ ለሚካሄደው የመጅሊስ ምርጫ አስፈጻሚዎች የግንዛቤ ማስጨበጫ ሰጥቷል። በታሪክ ለመጀመሪያ ጊዜ በመስጂዶች ውስጥ የአመራር ምርጫ እንደሚከናወንም በመድረኩ ላይ ተነግሯል። በሐምሌ ወር ይደረጋል ተብሎ በሚጠበቀው ምርጫ ተቋሙን ለ5 ዓመታት የሚመሩ የመጅሊስ አመራሮች እንደሚመረጡም ይጠበቃል። ምርጫ ለጽኑ ተቋም በሚል መሪ ሐሳብ በአገር አቀፍ ደረጃ ይደረጋልም ተብሏል። ያለፉትን 3 ዓመታትን ባደራ ሲመራ የቆየው መጅሊስ በቀጣይ ከሚደረገው ምርጫ በኋላ የአመራርነቱ ጊዜ እንደሚጠናቀቅም ተጠቁሟል። በግንዛቤ ማስጨበጫ መድረኩ ላይ የቦርዱ አባላትና አመራሮች፣ የመጅሊሱ አመራሮች፣ ዑለሞች፣ የማህበረሰብ መሪዎችና በየደረጃው ያሉ የምርጫ አስፈጻሚ አካላት ተገኝተዋል። የዲሞክራቲክ ሪፐብሊክ ኮንጎ አማጺ ቡድን ኤም23 የጦር ወንጀል ፈጽሟል ሲል አምነስቲ ኢንተርናሽናል ወነጀለ። ቡድኑ በተቆጣጠሯቸው አካባቢዎች ግድያ፣ ማሰቃየትና አስገድዶ መሰጎር ፈጽሟል ያለው አምነስቲ ይህ ተግባርም የጦር ወንጀል ነው ሲል ፈርጆታል። በቡድኑ ታፍነው ነበር የተባሉ ግለሰቦች በተጨናነቀና በቂ የምግብ አቅርቦት በሌለበት ክፍል ውስጥ ታጉረው እንደነበር ገልጸዋል ሲል አምነስቲ አስታውቋል። ኤም23ን እያገዘች ትገኛለች በሚል የወቀሳት ሩዋንዳም ለቡድኑ ታደርገዋለች ያለውን ድጋፍ እንድታቆም መጠየቁን አልጀዚራ ዘግቧል። ሩሲያ ተጠባቂውን የሰላም ስምምነት ረቂቅ እያዘጋጀች መሆኗን አስታወቀች። ሩሲያ በዚህ ረቂቅ የተኩስ አቁም ለማድረግ እንደ ቅድመ ሁኔታ የምታስቀምጣቸውን ጉዳዮች እንደምታሰፍርም በውጭ ጉዳይ ሚኒስትሯ በኩል አስታውቃለች። ከቀናት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሩሲያው አቻቸው ቭላዲሚር ፑቲን ባደረጉት የስልክ ውይይት ሩሲያ በዚህ ረቂቅ ዙሪያ ከዩክሬን ጋር እንደምትሰራ ተነግሮ ነበር። ይህ ረቂቅ በዝግጅት ላይ መሆኑን ያረጋገጡት የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ የረቂቁ ዝግጅት ሲጠናቀቅ ለዩክሬን እንደሚቀርብ ጠቁመዋል ሲል ሮይተርስ ዘግቧል። ከሀገሬ ቴሌቪዥን የሰዓቱ መረጃዎች እንደቀጠሉ ናቸው። ጥሞና ወደ ራሳችን ስናምሮ በማተኮር በአካባቢያችን የተደረጉ ወይም እያደረግን ያለውን ነገር በጥልቀትና በተረጋጋ መንፈስ ለመመልከት የምናደርገው ድርጊት ነው። ይህም ጥሩ የሆነ ውጫዊና ውስጣዊ የሆኑ ምልከታዎች እንዲኖረን ያደርጋል። የዛሬው የጥናት ደም መሰናዷችን አብይ ትኩረት ነው። ሰላም የጤና ዳም ፕሮግራም ተከታታዮች፣ በዛሬው ፕሮግራማችን ስለ ሜዲቴሽን ወይም ደግሞ ስነ ጥሞና ምንነት፣ በጤናችን ላይ ያለውን ጥቅሞች፣ ስነ ጥሞና ለማድረግ ምን እንደሚያስፈልግና በስነ ጥሞና ላይ የሚስተዋሉ የተዛቡ አመለካከቶችን እንመለከታለን። እኔ ዶክተር ትንሳኤ ነኝ። አብራችሁን ቆዩ። ስነ ጥሞና ወይም ደግሞ ሜዲቴሽን ማለት ወደ ራሳችን ስነ አእምሮ በማተኮር በአቅራቢያችንና በዙሪያችን እየተደረጉ ወይም ደግሞ እያደረግናቸው ያሉ ነገሮችን በተረጋጋ መንፈስና በጥልቅ እንዲሁም በጠራ መንገድ ለመመልከት የምናደርገው ድርጊት ነው። ይህ ድርጊት በዋናነት በውስጡ 4 ዋነኛ መዋቅሮች ያሉት ሲሆን እነሱም አንደኛው ሀሳብን መሰብሰብ ሲሆን በስነ ጥሞና ወቅት በሚካሄድበት ጊዜ ጥሩ የሆነና ውስጣዊና ውጫዊ የሆነ ምልከታ እንዲኖር ሀሳባችንን ወደ አንድ ቦታ መሰብሰብ ግዴታ ይሆናል። ይህም በተለያዩ ዘዴዎች ሊከናወን የሚችል ሲሆን ከነዚህም ውስጥ ሀሳብን ወደ አንድ ሀሳብ ወይም ደግሞ ድርጊት ማድረግ ነው። ለምሳሌ አተነፋፈስ ላይ በማተኮር ሀሳብን መሰብሰብ ይቻላል ማለት ነው። ሁለተኛው ደግሞ ዘና ማለት ነው። ስነ ጥሞና በምናደርግበት ጊዜና ከማድረጋችን በፊት ምንጊዜም አካላዊና አእምሯዊ ሪላክሴሽን ያስፈልገናል። ሶስተኛው ደግሞ ግንዛቤ ወይም አዌርነስ ነው። ግንዛቤ ማለት አንድ ሰው ጥሞና በሚያደርግበት ወቅት ወደ አእምሮ የሚመጡትን ግልጽና የጠሩ ሀሳቦችን በመገንዘብ እና ራሱን ከፍርድ ውጭ አድርጎ ሀሳቦቹን እንደ ሀሳብ ብቻ አድርጎ መቀበል ማለት ነው። አራተኛው አተነፋፈስ ሲሆን
ዋነኛውና የስነ ጥሞና ክፍል ነው። ይህ የተመጠነና መደበኛ በሆነ አተነፋፈስ መንገድ ስነ ጥሞና መምራት ማለት ነው። ታዲያ በቀላሉ ይሁን ለማድረግ በቻልነው መጠን ወደ ውስጥ አየር ማስገባትና አየሩን ሳናስወጣ ለ10 ሰኮንድ መያዝ፣ ቀጥሎም የያዝነውን አየር ማስወጣት ማለት ነው። ይህ በምናደርግበት ወቅት ሁለት ጥቅሞች የምናገኝ ሲሆን አንደኛውና ዋነኛው በሰውነታችን ውስጥ ጥሩ የሆነ የደም ዝውውርና የኦክሲጅን ዝውውር እንዲኖር ማድረግ ነው። ሌላኛው ደግሞ ቅድም እንደጠቀስ ነው ትኩረታችንን ወደ አተነፋፈሳችን በመሰብሰብ ጥሩ የሆነ የስነ ጥሞና እንድናደርግ ይረዳናል ማለት ነው። ብዙውን ጊዜ በማህበረሰባችን ውስጥ ስለ ጥሞና ያለው አመለካከት የተዛባ ነው። ይህም የሆነው ስለ ጥሞና ለመጀመር ከፍተኛ የሆነ ዝግጅት የሚያስፈልገው የተለያዩ ቁሳቁሶች እንደሚያስፈልጉና ከተለያዩ መንፈሳዊ ምልከታዎች ጋር ማገናኘት ነው። ነገር ግን እውነታው ከዚህ የራቀ ነው። ይልቁም ማንኛውም ሰው ጥሞና ያስፈልገኛል ብሎ ካሰበ በዋናነት የሚያስፈልጉት ነገሮች ጸጥታ ያለበት ቦታና በቀን ውስጥ ቢያንስ 10 ደቂቃ በተቻለ ጥሞና በምናደርግበት ሰዓት ጠዋትና በተመሳሳይ ሰዓት ቢሆን ይመረጣል። በተጨማሪም ወንበር ወይም ደግሞ ምቹ ቦታ በመፈለግ ከወገብ ቀና ብሎ በመቀመጥ ቀጥሎም አይንን በመጨፈን በሰከነ መንፈስ አየር ማስገባትና ማስወጣት ይሆናል። ቀላል ነው። ነገር ግን በየመሃሉ የሀሳብ መበታተን እንዲሁም በተደጋጋሚ ሊከሰት ይችላል። ይህ በሚያጋጥምበት ጊዜ ግን በጭራሽ ተስፋ ባለመቁረጥና ባለመሰላቸት ቶሎ ወደ ራሳችን መመለስ ተገቢ ነው። ይህንም ችግር ለመቅረፍ እንደ መፍትሄ የሚቀመጠው በተደጋጋሚ ጥሞና ማድረግ ነው ማለት ነው። እንግዲህ በጥቂቱ ሜዲቴሽን ወይም ደግሞ ስነ ጥሞና ምን ማለት እንደሆነ፣ ዋነኛ የስነ ጥሞና ክፍሎች እንዲሁም በዋናነት ጥሞና ለማድረግ ምንን ያስፈልጋል የሚለውን ተመለከተ። አሁን ደግሞ ጥሞና በሰውነታችን ውስጥ ያለውን ጥቅሞች ለማየት እንሞክር። ስነ ጥሞና በተለያየ መንገድ ከጥንት ጀምሮ ይደረግ የነበረ ነገር ነው። በዋናነት አእምሯዊ ጭንቀትን ለማስወገድ ይጠቀሙበት እንደነበር የተለያዩ መዛግብት ያሳያሉ። በቅርብ ጊዜ የተሰሩ ጥናቶች እንደሚያሳዩት ደግሞ ጭንቀትን ከመቀነስ በተጨማሪ ስለ ራሳችን ያለን ግንዛቤ ወይም ደግሞ ንቃተ ህሊና እንዲጨምር በማድረግ ለነገሮች ያለን ምልከታ ወይም ደግሞ አቴንሽን እንዲጨምር በማድረግ ከእድሜ ጋር ተያይዞ የማስታወስ ችሎታ እንዳይቀንስ ማድረግና እንቅልፍን ጤናማ ማድረግና የደም ግፊትን መቀነስ ከብዙ በጥቂቶቹ ናቸው። አብራችሁን ስለነበራችሁ እናመሰግናለን። በኤሌክትሪክ መኪኖች ላይ ከሚነሱ ቅሬታዎች መካከል አንዱ የመኪኖቹ ባትሪ ኃይል ለመሙላት የሚወስዱት ረጅም ሰዓት ነው። ይህን ችግር ይቀርፋል የተባለ ባትሪ የመተካት ቴክኖሎጂ በተለያዩ ሀገራት ላይ እየተዋወቀም ይገኛል። የአውቶሞቲቭ ባለሙያው ስለዚህ ቴክኖሎጂና በኢትዮጵያ ተግባራዊ ቢደረግ ስለሚኖረው ጠቀሜታ ያዘጋጀው መሰናዶ አለ። ወደዛው እንለፍ። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬታችን በዓለም አቀፍ ደረጃ ላይ በኤሌክትሪክ መኪኖች ላይ በዋነኝነት የሚነሳውን መኪኖቹን ቻርጅ ለማድረግ የሚፈጀው ጊዜ መርዘም የብዙ ሰው ቅሬታ ነው። በዛሬታችንም ለዚህ መፍትሄ የሚሆን የቴክኖሎጂ መረጃ ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። ኤሌክትሪክ መኪኖች በየቀኑ በአይነታቸውም ብዛታቸውን በፍጥነት እየበዙ ነው። ነገር ግን አንድ ዋነኛ ችግር አለ፣ የባትሪውን ለመሙላት የሚፈጀው ጊዜ። ስለዚህም መፍትሄ ዛሬ የምናይ ሲሆን ባትሪውን መተካት ቴክኖሎጂ የሚባል አዲስ ቴክኖሎጂ ተዋውቋል። ባትሪ መተካት ቴክኖሎጂ አስገራሚ ቴክኖሎጂ። ባትሪ መተካት ማለት በፍጥነት ቻርጅ የጨረሰውን ባትሪ በማውጣት በአዲስ ሙሉ ቻርጅ ባትሪ የማስገባት ሲሆን አንዴ ባትሪ በመቀየሪያ ጣቢያ በመሄድ በመቆም አነስተኛ ደቂቃዎች ውስጥ ብቻ መኪናውን ሙሉ ቻርጅ ባደረገ ባትሪ መቀየር ይቻላል። ይህ ሂደት በተለያዩ ሀገራት እንደ ቻይና፣ ህንድ፣ ኮሪያ፣ በአውሮፓ የተለያዩ ሀገሮች ላይ የተተገበረ የሚገኝ ነው። እንዴት እንደሚሰራ እንመልከት። ባትሪውን መተካት መርሆች ማንኛውም ተጠቃሚ በቀላሉ ሊተገብረው የሚችል ነው። በመጀመሪያ መኪናውን ወደ ባትሪ መቀየሪያ ጣቢያ እንገባለን። በመቀጠል ቻርጅ የጨረሰው ባትሪ ይወገዳል። በዲጂታል መቆጣጠሪያ አንዳንድ ጊዜም በሮቦት እጅ ያለ ሰው ልጅ ንክኪ ሊቀየር ይችላል። በሶስተኛ ላይ ደግሞ አዲስ የተሞላው ባትሪ ይገባል። ባትሪው በጥሩ ሁኔታ የተሞላና የባትሪው ጤንነት የተረጋገጠ ነው። በመቀጠል መኪናው በጥቂት ደቂቃዎች ውስጥ እንደ አዲስ ሙሉ ኃይል አግኝቶ ወደ ስራ ይመለሳል። ለዚህም የተለያዩ ሀገራት ልምዶችን መመልከት እንችላለን። የመጀመሪያው ቻይና ነው። በቻይና ውስጥ ኒዮ የተባለው ኩባንያ አንዳንድ ቦታዎች ላይ በቀን ከ700 ባትሪዎችን በላይ የመቀየር አቅም እንዳለው ተገልጿል። በ5 ደቂቃ ውስጥም መኪናው ሙሉ ለሙሉ ወደ ስራ እንዲመለስ ያስችለዋል። ሌላኛው ደግሞ ህንድ ነች። በህንድ ደግሞ ኦላ ኤሌክትሪክ እየሰራች ያለችው ፕላን አለ። በተለይ አነስተኛ ሞተር ሳይክልና ታክሲዎች ላይ ተሽከርካሪዎች በቀን ብዙ ጊዜ አይቆሙም። ስለዚህ በፍጥነት ቻርጅ መተካት ያስፈልጋቸዋል። አሳሳቢ ጥያቄ ደግሞ እኛ ሀገርስ ይህ ነገር ተግባራዊ መሆን ጀምሯል የሚለው ነው። ይህ ሁሉ በውጭ ሀገራት ነው እንጂ እኛ ሀገር ላይ እንዴት እንደምንጠቀም እንመልከት። ኢትዮጵያ ወደ ኤሌክትሪክ መኪኖች በፍጥነት እያደገች ነው። ባትሪ መተካት መጀመር ከታክሲ እና የተለያዩ ትራንስፖርት
ኩባንያዎች ጀምሮ ሊተገበር ይገባል። የወደፊቱን ትራንስፖርት በምናይበት ጊዜ ባትሪ መተካት ስርዓት በግል ወይም በመንግስት የሚዘረጋ ከሆነ የኤሌክትሪክ መኪና መደበኛ አጠቃቀም ወደ አዲስ ምዕራፍ ያሸጋግረዋል። ይህም ለኢኮኖሚ፣ ለምርትና ለአካባቢ ጥበቃ ትልቅ ድርሻ አለው። ለዛሬው የላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።